ቻይና $100 ሚሊዮን ለገዛ እርዳታ ለመላክ መወሰኗን አስታውቃለች። እርዳታው የሚሰጠው በካሽ ሲሆን በቀጥታ ወደ እያንዳንዱ የፕለስታይናዊ የባንክ አካውንት ምገባ ነው። አንዳንድ ተስፋ ያደረግናቸው ነገሮች ተስፋችንን ሲያጠፉት በዚህ ሰዓት ሰበር መረጃ ተሰምቷል። ኢራን 36 የሞሳድ ኤጀንቶችን መግደሏን አስታወቀች። በሐያታችን እንዲህ አይነት ነገር ያጋጥመናል ወንድሞቼ። አንዳንድ ተስፋ ያደረግናቸው ነገሮች ተስፋችንን ሲያጠፉት ውስጣችን ሲሰበር ሁሉም ነገር ሲጨልምብን አላህ ሌላ ግን ፈትህ አለው። እንኳንም ያ ነገር አልሆነ ሊያስብል የሚችል ሌላ ነገር አላህ ይፈጥራል። የሱም መንገድ ይዘን እስከጠበቅን ድረስ አላህ ነስሩ ብዙ ነው፣ ፈትሁ በጣም ሰፊ ነው። ቻይና $100 ሚሊዮን ለገዛ እርዳታ ለመላክ መወሰኗን አስታውቃለች። እርዳታው የሚሰጠው በካሽ ሲሆን በቀጥታ ወደ እያንዳንዱ የፕለስታይናዊ የባንክ አካውንት ምገባ ነው። የቻይና ልዑክ ጋዛ ገብቶ ዳታዎችን እየሰበሰበና የባንክ አካውንቶችን ለእያንዳንዱ ፕለስታይናዊ እየከፈተ ነው። አሁን ላይ በገዛ እየሰራ ያለ ባንክ ባለመኖሩ ቻይና በገዛ ባንክም ልትከፍት ነው ተብለዋል። በተጨማሪም ቻይና በገዛ ትልልቅ ኢንቨስትመንቶችን እንደምታደርግ ትልልቅ ካምፓኒዎች እንዲሁም ገዛን ከጫፍ እስከ ጫፍ ሊያገናኙ የሚችሉ 5 ትልልቅ ዘመናዊ መንገዶችን ልገነባ ነው። እስራኤል ቻይና በገዛ የምታደርገውን ኢንቨስትመንት በማንኛውም መልኩ ማጥቃት ብትሞክር ቀጥታ ቻይናን እንዳጠቃች እንቆጥረዋለን ብለዋል። አዲስ ነገር ሲኖር እናሳውቃችኋለን። ፎሎው፣ ኮፒ ሊንክ እንዲሁ ሪፖስት ማድረግ እንዳትረሱ። መልካም ጊዜ። እስራኤል ከጀመረችው የ12 ቀን ጦርነት ጋር በተያያዘ አሁንም አዳዲስ መረጃዎች እየወጡ ይገኛል። ኢራን በዛሬው ዕለት መካከለኛው ምስራቅን ያስደነገጠ አንድ መረጃ ይዛ ወጥታለች። በ12 ቀን ጦርነት ወቅት 36 የእስራኤል ሞሳድ ወኪሎችን ገድያለሁ የሚል ይህም እስራኤልን በታሪኳ በርካታ የሞሳድ ኤጀንቶችን ያጣችበት ጦርነት አስብሏል። ታዲያ ዛሬም ድረስ ገለልተኛ ተንታኞች ሲናገሩ እስራኤል በታሪኳ እያሸነፈች ያለውን ጦርነት በማንም ገላጋይነት አታቆምም፣ ከኢራን ጋር በነበረው ግን የተለየ ነበረ ሲሉም ተደምጠዋል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አንድ ነገር ለአላህ ብላችሁ ስትሰሩ አላህ ደግሞ ሱብሓነሁ ወተዓላ በዚያው ልክ ይክሳችኋል። ማለትም ያላያችሁትን ብዙ መንገዶችን ያሳያችኋል ትግል ላይም ስትሆኑ ማለት ነው። ለምሳሌ አክርስቲ ገዛዎችን እንውሰድ። የምታስታውሱ ከሆነ የዛሬ 6 ወር ገደማ ነው 7 ወር ገደማ ሐማሶች ላይ ተቃውሞ ተነስቶ ነበር ገዛ ውስጥ። የዚያኔ ወላሂ በጣም ግራ ከተጋቡ ሰዎች አንዱ ነበርኩኝ። ምክንያቱም እነኚህ ሰዎች ለሀገራቸው ብለው እየታገሉ ለአላህ ብለው ነው፣ ወላኪን ሆኖም ግን ህዝባቸውን ነፃ ለማውጣት እየታገሉ ይሄው እነሱ ነፃ ሊያወጡት የሚታገሉለት ህዝብ እንዴት አድርጎ ነው ሰላማዊ ሰልፍ የሚወጣባቸው? ህዝቡ ምን ነክቶታል ስል ነበር፣ አልገባኝም። ከዚያ ይሄው ከ3 ቀን በፊት የዓለማችን ሚዲያዎች ሲቀባበሉት ስሰማ ወላሂ በራሴ ጅልነት ነው የሳኩት። ምክንያቱም ለካ ያንን ተቃውሞ ያቀነባበሩት ራሳቸው ሐማሶች ናቸው። ተግባባን? እዚያው ገዛ ውስጥ ተቃውሞ ያቀነባበሩና ዓለም በአጠቃላይ በዚያ ተቃውሞ በቃ ተቃውሞውን በደንብ አድርገው ሚዲያ ሲያስተላልፉ ነበር። እነሱ በዚያ ነገር ቢዚ ሲሆኑ እዚያው ተቃውሞ መሃል ምርኮኞችን ከእስራኤል የወሰዱትን ምርኮኞችን ከአንድ ሰፈር ወደ ሌላ ሰፈር ሲያግዟቸው ነበር። ለካ ማለትም ተቃውሞ እኮ ከሆነ ሰፈር ተነስቶ የሆነ ሰፈር ነበር ሄዶ የቆመው። ከዚያ በኋላ ደግሞ 3-4 ቀን ተቀመጠና ተቃውሞ ከዚያ ከደረሰበት ቦታ ተነስቶ ሌላ ቦታ ሄዶ ቆመ። ለካ እነሱ ከህዝቡ ጋር ተስማምተው ከህዝቡ ጋር ተባብረው ይሄን ነገር አድርገው ነው። ያኺ የገዛ ህዝብ ምን አይነት ስማርት ብሪሊየንት እንደሆነ በዚህ ነው የሚገባ። እስራኤሎች በሁሉም ሚዲያዎቻቸው ሲያሰራጩ ነበር ያንን ቪዲዮ። ተቃውሞ ተነስቶባቸዋል፣ ህዝቡ ራሱ ጠልቷቸዋል ምናምን ሲሉ ነበር። እዚያ ይሄው ሚስጥሩ ሲወጣ እነዚያ ምርኮኞችን ለማጋጋዝ የተጠቀሙበት እንትን ነው። አንድ ይሄ ሁለተኛውና እስራኤሎችን አሁን እያሳበደ ያለ አንድ ነጥብ አለ። እሱ ምንድነው? ምርኮኞችን ከማስረከባቸው በፊት ከ2 ቀን በፊት ማለት ነው ለቤተሰቦቻቸው ቪዲዮ ኮል አድርገው ነበር። የቪዲዮ ደውለው ሲያወሯቸው ነበር። ሞሳዶች ያን ነገር ይከታተላሉ። ያው ቪዲዮ ኮል ሲደወል ቶሎ ነው የሚከታተሉት። ከየት እንደሚያሰራጩ የት እንዳሉ ምን እያደረጉ እንደሆነ ለመከታተል ቶሎ ገብተው ቼክ ያደርጉና ቦታውን ታርጌት አድርገው ለወደፊት እንትን ይጠቅማቸዋል። ወደፊት እነሱን ተተብሎ ለማድረግ ለመከታተል ማለት ነው። ከዚያ ከየት እንዳወጡት ሲም ካርዱ ምኑን ለመቆጣጠር ልክ ገብተው ቼክ ሲያደርጉ ሲም ካርዱ የፈለስጢን ሲም ካርድ አይደለም፣ የገዛ ሲም ካርድ አይደለም፣ አለፈ ስትሉ የግብጽ ሲም ካርድ አይደለም። ሲም ካርዱ የእስራኤል ሲም ካርድ ነው። እንዴት እስራኤላዊ ሲም ካርድ ሆነ ብለው ተመልሰው ቼክ ሲያደርጉት ደግሞ ይሄን ነገር በነገራችን ላይ አልጀዚራ ነው ፖስት ያደረገው። አልጀዚራ ብቻ አይደለም ብዙ ሚዲያዎች እየተቀባበሉት ነው ያሉት። እንዴት ይህ ነገር ተከሰተ ብለው ድጋሚ ቼክ ሲያደርጉት
እስራኤል ውስጥ መከሰት ብቻ አይደለም ነው በስለላ ድርጅታቸው በሞሳድ አማካኝነት የተሰራ ሲም ካርድ ወይ ደግሞ በነሱ ስም የወጣ ሲም ካርድ ነው። ለካ ሞሳዶች ለስለላ ብለው ወደ ጋዛ የላኩትን ሲም ካርድ ለስለላ ብለው ወደ ጋዛ ልከው ግድግዳ ውስጥም አንዳንዴ ይወተፋል። ብሎኬት ውስጥ አሁን ባለፈው ከአንድ ሳምንት ምናምን በፊት ፖስት ሲደረግ ነበር። حتى صالح الجعفراዊ መሰለኝ ያን ነገር አላህ ይርሐመው ፖስት ያደረገው። ብሎኬት ውስጥ ድምጽ መቅጃ በውስጥ በኩል አለ አይታይም፣ ግን ብሎኬት ነው ከላይ ስታየው። አንተ ብሎኬት ነው ብለህ አጠገቡ ቆመህ ታወራለህ፣ እነሱ ከዚያ ተቀምጠው ያዳምጣሉ። ለካ እነሱ እንዲህ አድርገው በየቦታው የበተኑትን ሲም ካርድ ሐማሶች ደርሰውበት ሰብሰብ አድርገው ሲም ካርዷን አስተካክለው ጽድት አድርገዋት ሞባይል ውስጥ አስገብተው እየተጠቀሙበት ነው ሲም ካርዱን። ያ አኺ ምን አይነት ንቀት ነው! ምን አይነት ንቀት ነው! የንቀት የመጨረሻ ጥግ። በነገራችን ላይ ይሄን ነገር ያደረጉበት የአጽፋ መልስ መሆኑ ነው። ለምን ሲባል በፊት የምታስታውሱ ከሆነ ምርኮኞችን ሲቀባበሉ እነሱ ሰጥተው ያኛውን ሲቀበሉ استعراض ያደርጉ ነበር፣ የሆነ አቅማቸውን ያሳዩ ነበር፣ የሆነ ትርኢት ምናምን ነገር ይኖራል። በዚህኛው ስምምነት ላይ ደግሞ ተከለከለ። ትርኢት እንዳይደረግ ብሎ ነተንያሁ ካቀረባቸው ትልቅ ነጥቦች መካከል አንደኛው እሱ በቃ ትርኢት አንፈልግም፣ ትርኢት የሚደረግ ከሆነ ምናምን አለ። ያንን ትርኢት ሲከለከሉ በዚህ በኩል መተው ግንባራቸውን አሏቸው ማለት ነው። እና ምን ልላችሁ ፈልጌ ነው፣ በማይታሰብ መልኩ ረብል ዒዘቲ ወልጀላል ችሎታ ይሰጣቸዋል። እነሱን ለመሰለል ሲም ካርድ ይልካሉ። እነኚህ ደግሞ ሲም ካርዱን ከስለላ ቦታው አንስተው ሞባይል ውስጥ አስገብተው ለራሳቸው ተጠቅመውበት እንኳን ልትሰልሉን እኛ ሰለልናችሁ የሚለውን ነገር ያሳዩአቸዋል ማለት ነው። እና ይሄን ይመስላል። ከዚህ ውጭ በጣም ብዙ ጉዶች አሉ ሰሞኑን። ለአለሁ ኸይር አላህ Subhanahu Wa Ta'ala ወንድም እህቶቻችንን ጋዛ ውስጥ ያሉትን አላህ ይርዳቸው፣ አላህ ያግዛቸው። እኛንም ደግሞ ከኛ የሚጠበቀውን ግዴታ ተወተን አላህ ዘንድም መልካም እንዳ ከተመነዱ ባሮቹ መካከል አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ሌላ የሚያስቁኝ ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? በእስራኤልና በፍልስጤም መካከል በነበረው ጦርነት ላይ በሰሞኑ በነበሩ ጦርነቶች ባለፉት አመታት በነበረው ጦርነት ላይ ፍልስጤማውያን ወሬ ፍልስጤም ነጻነት ታጋዮችን ብሌም የሚያደርጉ ሰዎች የሌላ ያስቁኛል። ነገር ግን if you are a Zionist ኤክስፔክት የሚደረግ ነው ካንተ ኤክስፔክት የሚደረግ ነገር ስለሆነ ብዙም አይገርምንም። ግን ያው የሆነ ጀለስ ደግሞ ኮፍያው ምናምን አርጎና ሙስሊም ነኝ ምናምን እያለ ፍልስጤም ነጻነት ታጋዮችን ብሌም ሲያደርግ አየሁት። ከዛ ደግሞ ብሌም ለማድረጉ ደግሞ እንደ ማስረጃ ያመጣው እኩል ሊሆኑ ይገባል፣ እኩል ዝግጅት ከእስራኤል ጋር እኩል ሚሊተሪ አቋም ሊኖራቸው ይገባ ነበር ይሄ ነገር ከመጀመራቸው በፊት የሚል አንደምታ ያለው ብሌሚንግ ነው። ደን ያው በሸሪዓውም ደግሞ ለመግባት ሞክሯል። ያው እንደ ማስረጃ ወዒዱ ለሁ መስተጣቱ ምናምን የሚለውንም ለማምጣት ሞክሯል። አሁን እኔ ሸሪዓው ምናምን ተንትኜ ረድ መሰጥ ሰው የመስጠት አቅም ላይ ደርሻለሁ ብዬ ማምን ሰው አይደለም። ግን እስከማውቀው ድረስ ግን ወዒዱ ለሁም መስተጣቱም የቻላችሁትን ነው እንጂ የቻላችሁትን አዘጋጁ ነው እንጂ የሚለው ወዒዱ ለሁም መስተጣቱም እኩል እስክትሆኑ አዘጋጁ፣ እኩል ሳትሆኑ ምናምን የሚል ነገር የለም። ሰው በሸሪዓ እኩል መሆን አለበት የሚል ስታንዳርድም የለም። እኔ ከየት ወዴት ለማድረግ እንደሞከረ አልገባኝም። በሌላ በኩል ግን ረሱል ሰለላሁ ዐለይሂ ወሰለም ከየት ነው የመጣው እንደዚህ እኩል መሆን አለባቸው የሚል ድንጋጌ እኮ የለም። ለምን ወደ ሸሪዓም ለማስተካከል ወደ ቁርአኑ ለማስተካከል እንደሞከረ አልገባኝም። ረሱል ሰለላሁ ዐለይሂ ወሰለም 313 ሆኖ ነው አይደለ በድር ላይ ከ1000 ሰው ጋር የገጠሙት፣ ኡሁድ ላይ 754 ሆኖ ነው አይደለ ከ3000 ሰው ጋር የገጠሙት፣ ኸንደቅ ላይ 3000 ሆኖ ነው አይደለ ከ10000 ሰው ጋር የገጠሙት፣ ኸይበር ላይ 1400 1500 ሆኖ ነው አይደለ ከ14000 15000 ሰው ጋር የገጠሙት። ሶ ላይክ አር ዊ ጎይንግ ቱ ብሌም ዘ ፕሮፌት? አሁን በዛ ስታንዳርድ ከሄደን ረሱል ሰለላሁ ዐለይሂ ወሰለም ብሌም ልናደርግ ነው? ላይክ what are you saying? ነገር ምንም ሴንስ የሚሰጥ ነገር አይደለም እያለ ያለው ይህ ጀለስ ማለት ነው። ያው ፖለቲካውንም አውቃለሁ ፖለቲካውን ተለትናለሁ ምናምን ስላለ እዛው ላይ ማለት ነው። ሶ አሁን በሸሪዓውም ስለመጣ ነው ስላለ ያው የሸሪዓውም ራይት አይደለም ልላችሁ ነው። ነገር ግን ወደ ፖለቲካው ምናምን ከሄደን ፈርስት ኦፍ ኦል ከኦክቶበር 7 በፊት ማየት ሲቹዌሽን ውስጥ ነበሩ የሚለውን ማየቱ ራሱ ጥሩ ነው። ጋዛ ዓለም ያወቀው ኦፕን ኤር ፕሪዝን ነበረ፣ እስር ቤት ነበረ። በዚህ በኩል በአጥር በዛ በኩል በጦር መርከብ ምናምን ተከቦ ራፋ ቦርደር ተዘግቶ ያው ሬሽን እየተሰጣቸው እንደ እስረኛ ነው ሲኖሩ የነበሩት እየተጨቆኑ በየጊዜው እየተበደሉ ማለት ነው። ሶ ይህ ሁሉ ሂሳር ውስጥ ሆነው ያው ፈርስት ኦፍ ኦል ያው በሸሪዓው ምናምን ነገር ስላለ ጀለስ ማለት ነው። በሸሪዓው ከሆነ ያው ወንድሞች ናቸው። ሶ ሐቅ አለበት እነሱን የመነሰር ሶ ላይክ እነሱን የምትነስርበት ጀይሽ እያቋቋምክ ከሆነ እኛ ሳናቀው እያቋቋመ ከሆነ ጀለስ ይመቸው። ጀይሽ እያቋቋመ ከሆነ ግን ያው እስከምናቀው ድረስ አይደለም። ሶ ጀይሽ እያቋቋመ ያለው ነው ሰው ደግሞ የራሱን ኃላፊነት ያልተወጣ ሰው ኦር እንደመወጣት አቅም የሌለው ሰው ግን አትሊስት ቪክቲም ብሌሚንግ ውስጥ አይገባም። አትሊስት ዝም ይላል። አትሊስት በቀልቡ ይጠላል እንጂ ቪክቲም ብሌም አያደርግም። ሶ እዚህ ሂሳር ውስጥ ሆኖ እነዚህ ሰዎች መቼ ነው ከእስራኤል እኩል የጦር መሳሪያ ይታጠቃሉ ብለው የሚጠብቀው የጀለስ መቼ ነው? ላይክ እዚህ ሂሳር ውስጥ እያሉ ሶ እኩል እስኪሆኑ ተጨቁነው ጂሰስ እስኪመጣ ድረስ ይኑሩ ነው?
ምንድነው እያለ ያለው? ተጨቁኖ ይኸውልህ የባርነትን ጫንቃ መሸከም የማይችሉ እነዚህ ሰዎች እነዚህ ፍልስጤማውያን ጭቆናን የመሸከም ጫንቃ የሌላቸው ሰዎች የከፈሉትን መስዋዕትነት ከፍለው ነፃነታቸው ለማወጅ ቆርጠው ተነስተዋል። ብዙ ዓመት እኛ ሳንወለድ ጀምሮ ነው ወረ ይሄንን ያለው ሰው ሳይወለድ ጀምሮ ነው ትግላቸውን ያቀጣጠሉ ያሉት ሰው እስካሁን ድረስ ቀጥለዋል። የተከፈለ ነፃነት ያለ መስዋዕትነት አይመጣም። የተከፈለውን መስዋዕትነት በሙሉ ከፍለው ራሳቸው ነፃ ለማውጣት እየታገሉ ነው ያሉት ሰው ያው ፖለቲካውን ካወክ ደግሞ ዌስት ባንክ ላይ እነዚህ ፍልስጤም ነፃነት ታጋዮች የሌሉበት ዌስት ባንክም ላይ በየቀኑ የሚደርሰውን ነገር ያው ታውቃለህ። ሰው እነሱ ላይ ብሌም ማድረግ it's not the right thing እና ቪክቲም ብሌሚንግ ጥሩ አይደለም። ይኸውላችሁ አንድ የሰፈር ጉልቤ ማለት ነው አንድን ሚስኪን ሰው የሆነ በቦክስ ብሎ ምናምን ገንዘብ ሲቀበለውና ያ ሚስኪን ሰው ሲያለቅስ አራት አይነት ሰዎች ይኖራሉ አካባቢው ላይ። አንደኛው ጀግና የሆነ ሰው ነው፣ ጀግና ታጋይ የሆነ ሰው። ሁለተኛ ታጋይ አይደለም ግን ያው ጀግና ነው። ሶስተኛው ደግሞ ኦነረብል ፈሪ፣ ኦነረብል ያው ክብር ያለው ፈሪ። አራተኛው ግን አለቅላቂና የሆነ ለጉልቤ የሚያሽቃብጥ ፈሪ አለ። ናው የመጀመሪያው ጀግናው ታጋዩ ምንድነው የሚያደርገው? የሰፈር ጉልቤ ነኝ የሚለውን አናፍጦ ማለት ነው ገንዘቡን ተቀብሎ ለተበዳዩ ይመልስለታል። ጀግናው ታጋዩ ማለት ነው። ታጋይ ያለው ነው ግን አትሊስት በቃሉ ዲፌንድ ያደርጋል። እንዴት እንደዚህ ታደርጋለህ፣ እንደዚህ እንዴት ታደርጋለህ ምናምን ብሎ አትሊስት በቃሉ ዲፌንድ ሊያደርገው ይሞክራል ይሄንን የተበደለ ሰው። ኦነረብል ፈሪ ግን ኦነረብል ክብር የሚገባው ፈሪ ወር ክብር ያለው ፈሪ ግን ምንድነው የሚለው? ዝም ነው የሚለው፣ ጸጥ ነው የሚለው። አትሊስት ማለት ጸጥ ይላል፣ በቀልቡ ይጠላል። ራሱ ሰለላሁ ዐለይሂ ወሰለም መጥፎ ነገር ካያችሁ በእጃችሁ አስቆሙ፣ ካልቻላችሁ በንግግር አስቆሙ፣ ካልቻላችሁስ በቀልባችሁ ጥሉ። ይሄ ደግሞ የመጨረሻው የኢማን የመጨረሻው የታችኛው የኢማን ደረጃ ነው። መጥፎ ነገር እያየ ምናምን ነገር ዝም ማለትና በቀልብህ መጥላት ራሱ የመጨረሻው የኢማን ደረጃ ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ሶ ኦነረብል የሆነ ፈሪ አትሊስት ማለት ነው ዲፌንድ ባያደርገውም ገንዘቡን ባያስመልስለትም የተበደለውን ሰውዬ ምንም ባይረዳውም ግን አትሊስት በቀልቡ ይጠላና ዝም ይላል። አትሊስት አሽቃባጩና ይሄ አለቅላቂው ፈሪ ግን ምንድነው የሚያደርገው? ለጉልቤው ወግኖ እንትኑን ብሌም ያደርጋል። ምንድነው ቪክቲሙን ነው ብሌም ያደርገው፣ ተበዳዩን ብሌም ያደርጋል። እንዴ ገንዘብን ቢወስድብህ አንተ የተሱ የሰፈር ጉልቤ ነው እንዴት መልሰህ ትጠይቃለህ? ዝም ብለህ አትሄድም ምናምን ብሎ እሱን ብሌም ያደርጋል ማለት ነው። ሶ ፈሪም ከሆንን ኦነረብል ፈሪ ነው። ኦነረብል አትሊስት መጥፎ ነገር ስናይ በቀልባችን የምንጠላ እንጂ ወሬ ያማረልን ብለን ለነፃነታቸው የሚታገሉና እንዶ ሙስሊም ነን ካለን ደግሞ እንደ ሙስሊም ማለት ነው እንደ ሙስሊሙ በሙሉ ሊያደርገው የሚገባውን ሐቅ ማለት ነው እየተወጡ ያሉ ሰዎችን ብሌም ለማድረግ ባንጋጋጥ፣ በማይመለከተን ነገር ብሌም ለማድረግ ባንጋጋጥና ጎበዝ በሆነው ነገር ላይ ብቻ ትኩረት ብናደርግ ጥሩ ነው። ኦር ጎበዝ ነን አይደለንም የሚለው ነገር ራሱ ገና የሚታይ ነገር ነው። ለማንኛውም ኦነረብል ፈሪ ቢያንስን ነው ጀግና መሆን ቢያቅተን